ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ በዛሬ ቪዲዮአችን ደግሞ ብናየው ፊደላትን ከላይ ወደ ታች በቅጽልም በድምጽም የተቀራራቢነት ያላቸውን ስናነባቸው እያንዳንዳቸውን ፊደላትን እያመሳሰልን ይሆናል ምናየውና ምናነባው። እሺ አሁን ምናይ የመጀመሪያ ፊደሎች ነው። የመጀመሪያ ፊደሎች ምንላቸው? ያን ፊደል 7 ቤተሰብ አለው። ከሰባቱ ለምሳሌ ሃን ከዚህ ጀምረን እስከ መጨረሻው ወደ ስንቆጥር 7 ቤተሰብ አለው። ከዛ መካከል የመጀመሪያ ብለን የምንጠራው ይሄን ነው ማለት ነው። የለም በተመሳሳይ ስለዚህ ወደታች እናነባቸዋለን። ወደታች እናነብ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም ማለት ነው። እስኪ ሀ ለ ሀ መ ሰ ሀ ለ ሀ መ ሰ ይሄው የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ከናንተ የሚጠበቀው ለምሳሌ የሃን ቤተሰብ ለመጻፍ ሃን የመጀመሪያዋን ካዛችሁ ከዛ በኋላ ያለውን በቅጽሉ ሁለተኛ ሶስተኛ በሚለው በቀላሉ ማግኘት ትችላላችሁ ማለት ነው። ሃ ለ ሃ መ ሰ እንደዚህ አድርጋችሁ በደንብ አስታውሳችሁ መያዝ መቻል ነው ማለት ነው። ሳታዩም እንድጽፏቸው። ሁለተኛ ፊደሎችን ስናይ ደግሞ እነዚህ ናቸው። ቅጽላቸውን ስናይ ከጎን ነው ከጎን ኡ ሚል ድምጽ አላቸው። ሁ ሉ ሁ ሙ ሱ ሁ ሉ ሁ ሙ ሱ ሁ ሉ ሁ ሙ ሱ ኡ ሚል ድምጽ አላቸው ማለት ነው። እያንዳንዳቸው ሁለተኛ ፊደሎች ኡ ሚል ድምጽ እየጨመርን ነው የምናነባቸው። ቅጽላቸውን ስናይ ደግሞ ከጎን የመጀመሪያው ፊደል ከያዝነው ሁለተኛውን ለመጻፍ ምን የሚጠበቅብን ከጎን ቅጽል እንዳለው ማስታወስ ነው የሁሉም ፊደል ማለት ነው። እሺ ሶስተኛ ፊደሎች ደግሞ እግራቸው ላይ ወደ ቀኝ በኩል ሸፈፍ ያሉ ናቸው። እግራቸው ላይ ወደ ቀኝ በኩል ሸፈፍ ያሉ ናቸው። ስናነባቸው ደግሞ ምን አይነት ድምጽ እንዳላቸው አንበን ሂ ሊ ሂ ሚ ሲ ሂ ሊ ሂ ሚ ሲ ኢ ሚል ድምጽ አላቸው። ወደ ቀኝ በኩል ሸፈፍ ያለ እግርና ኢ ሚል ድምጽ አላቸው። ሂ ሊ ሂ ሚ ሲ ሂ ሊ ሂ ሚ ሲ። እሺ አራተኛ ፊደሎችን ስናይ ደግሞ ከቀኝ በኩል እግራቸው አጠራጠር ማለትም ከግራ በኩል እግራቸው አጠራጠር ያለ ከግራ በኩል እግራቸው አጠራጠር ያለ ባለ አንድ እግር ከሆኑ ደግሞ ወደ ግራ ሸፈፍ ይላል ማለት ነው። ባለ ስንት? ባለ አንድ እግር። ባለ ሁለት ወይም ባለ ሶስት ከሆኑ ደግሞ እግራቸው በግራ በኩል አጠራጠር ይላል ማለት ነው። ሃ ላ ሃ ማ ሳ ሃ ላ ሃ ማ ሳ። ስናነብ ደግሞ የሁሎችም አ ሚል ድምጽ የሁሉም ፊደል የአራተኛ ፊደል ከሆነ አ ሚል ድምጽ እንጨምርለታለን። ምን እንጨምራለን? አ ሚል ድምጽ አለው ማለት ነው። ሃ ላ ሃ ማ ሳ። እሺ የአምስተኛ ፊደል ከሆኑ ደግሞ ምን ለያቸው? ከቀኝ በኩል ከእግራቸው ላይ ቀለበት አላቸው። ስናነባቸው ደግሞ ምን አይነት ድምጽ እንዳላቸው ሄ ሌ ሄ ሜ ሴ ሄ ሌ ሄ ሜ ሴ የሚል ድምፅ አላቸው ማለት ነው። የሚል ድምፅ አላቸው።
እሺ ሄ ሌ ሄ ሜ ሴ። የስድስተኛ ፊደሎች ደግሞ የተለያየ ቅጽል ነው ያላቸው። ህ ል ህ ም ስ የሚል ድምፅ አላቸው። ምን አላቸው? የሚል ድምፅ አላቸው ማለት ነው። ህ ል ህ ም ስ ህ ል ህ ም ስ የሚል ድምፅ እየጨመርን እናነባቸዋለን። ምን የሚል ድምፅ? የሚል ድምፅ እየጨመርን እናነባቸዋለን ማለት ነው። እሺ ሰባተኛ ስናይ ደግሞ ከቀኝ በኩል ከላይ ቀለበት ይኖራቸዋል ወይም ደግሞ በቀኝ በኩል እግራቸው ያጥራል ማለት ነው። ስናነባቸው ደግሞ ምን አይነት ድምፅ እንዳላቸው እናያቸው። ሆ ሎ ሆ ሞ ሶ ሆ ሎ ሆ ሞ ሶ ሆ ሎ ሆ ሞ ሶ ሶ። እሺ እያንዳንዱን እንደያደረግን እያነበብን፣ ስለዚህ የመጀመሪያ ፊደሎች ምንም ቅጽል የላቸውም። ሁለተኛ ከጎን ስናነባቸው ደግሞ ኡ ሚል ድምፅ አላቸው። ሁሉንም ኡ ሚል፣ ለምሳሌ ሁ ሉ ኡ ሚል ድምፅ እንጨምራለን። ሶስተኛ ደግሞ ከእግራቸው ወደ ቀኝ በኩል ሸፈፍ ያሉ ሆነው ሶስተኛዎች ኢ ሚል ድምፅ ሂ ሊ ሂ ኢ ሚል ድምፅ እየጨመር እናነባለን ማለት ነው። አራተኛ ደግሞ በግራ በኩል ያለው እግራቸው አጠር ይላል ወይም ባለ አንድ እግር ከሆኑ ወደ ግራ ይንሻፈፋሉ ማለት ነው። ስናነባቸው ደግሞ የሁሎችን አ ሚል ድምፅ እንጨምርላቸዋለን። ሀ ላ ሀ ይኸው። የአምስተኛ ደግሞ ከቀኝ እግራቸው ላይ ቀለበት አላቸው ማለት ነው። ከቀኝ እግራቸው ላይ ምን አላቸው? ቀለበት። ስናነባቸው ደግሞ የአምስተኛ ፊደሎች ኤ ሚል ድምፅ እየጨመርን እናነባቸዋለን። ሄ ሌ ሄ ሜ ኤ ሚል ድምፅ። የስድስተኛ የተለያየ ቅርጽ ነው ያላቸው ቅጽል፣ ነገር ግን እ ሚል ድምፅ እንጨምርላቸዋለን። ህ ል ህ እ ሚል ድምፅ። የሰባተኛ ደግሞ ኦ ሚል ድምፅ አላቸው። ከቀኝ በኩል ከላይ ቀለበት ወይም ደግሞ በቀኝ በኩል እግራቸው ያድራል። ኦ ሚል ድምፅ እንጨምርላቸዋለን። ሆ ሎ ሆ ሞ ሶ። ልክ እንደዚህ ያደረግን አንድ ባንድ ሁሎችን ማንበብ እንችላለን ማለት ነው። እሺ ቀጣይ የምናየው ደግሞ ረ ይሆናል ማለት ነው። ረ ሰ ሸ ቀ በ ረ ሰ ሸ ቀ በ። እነዚህ የመጀመሪያ ፊደል ናቸው። ምንም አይነት ቅጽል የላቸውም ማለት ነው። ምንም አይነት ቅጽል የላቸውም፣ የመጀመሪያ ፊደል ናቸው ማለት ነው። እሺ ስለዚህ ረ ሰ ሸ ቀ በ። ለምሳሌ የመጀመሪያውን ፊደል ለመያዝ ቅጽሉን 1 እስከ 7 ያሉትን ቅጽል ከመጀመሪያው ፊደል ከያዘ የመጀመሪያ ፊደሎች ቅጽል የላቸውም። ሁለተኛ ከጎን፣ ሶስተኛ እግሩ መንሻፈፍ፣ አራተኛ እግሩ ማጠር፣ 5 ቀለበት፣ 6 የተለያዩ ናቸው በሚመስለን ሰይመን መያዝ። ሰባተኛ እግሩ ማጠር ብለን ከያዝን አንድ ፊደል ለመጻፍ ምንም አይከብደንም ማለት ነው። ሁለተኛ ሩ። ሁለተኛ ፊደሎች ደግሞ ከጎን ከጎን ቅጽል አላቸው ማለት ነው። ሩ ሱ ሹ ቁ ቡ ሩ ሱ ሹ ቁ ቡ ኡ ሚል ድምፅ አላቸው። ልክ ሁሉም ከመጀመሪያው ላይ በደንብ አስተውላችሁ ካያችሁት ተመሳሳይ ስለሆኑ ሁለተኛ ፊደል በሁለተኛ ባልነው ይጠቃላል። ሶስተኛ ፊደሎችን እናያለን ማለት ነው። እነዚህ ሩ ሱ ሹ ቁ ቡ፣ እነዚህ ሁለተኛ ፊደል። ሶስተኛ ደግሞ ኢ ሚል ድምፅ አላቸው። ሪ ሲ ሺ ቂ ቢ ሪ ሲ ሺ ቂ ቢ። ልክ እነዚህም ተመሳሳይ ናቸው ማለት ሶስተኛ ፊደል ስለሆኑ እግራቸው ሸፈፍ ሸፈፍ ያለው ወደ ቀኝ ሆነው ኢ ሚል ድምፅ ያላቸው ያው ሪ ሲ ሺ ቂ ቢ። እሺ አራተኛ ፊደሎች ደግሞ እግራቸው ማጠር ነው፣ አ ሚል ድምፅ ነው ያላቸው ብለናል። እስኪ እናንባቸው። ራ ሳ
ሻ ቃ ባ ራ ሳ ሻ ቃ ባ አ ሚል ድምፅ አላቸው። እግራቸው ደግሞ በግራ በኩል አጠር አጠር ያለ ነው ማለት ነው። ይኸው ባለ አንድ እግር ከሆኑ ደግሞ ወደ ግራ ይንሻፋሉ ያለን ይኸው ልክ እንደዚህ ማለት ነው። ራ ሳ ሻ ቃ ባ። እሺ የአምስተኛ ፊደሎችስ ከእግራቸው ላይ ከቀኝ እግራቸው ላይ ቀለበት ነው ያለን። ይኸው የመጀመሪያው ፊደል ከያዛችሁ ሁሉም ተመሳሳይ ስለሆነ የአምስተኛ ፊደልና አምስተኛ ፊደል ተመሳሳይ ነው። ቅርጹ ወይም ቅጽሉ የሚቀመጥበት ቦታ ማለት ነው። ሬ ሴ ሺ ቄ ቤ ሬ ሴ ሺ ቄ ቤ ሬ ሴ ሺ ቄ ቤ። የስድስተኛ ፊደሎች የተለያዩ ናቸው። እኛን ደስ በሚለው ወይም ደግሞ እናንተን በሚገባችሁ መልኩ ምን ማለት ሰይማችሁ መያዝ ማለት ነው። ሚል ድምፅ አላቸው። ር ስ ሽ ቅ ብ ር ስ ሽ ቅ ብ ር ስ ሽ ቅ ብ ሮ ሶ ሾ ቆ ቦ። እነዚህ ደግሞ ኦ ሚል ድምፅ ያላቸው የሰባተኛ ፊደሎች ናቸው ማለት ነው። የሰባተኛ ፊደል ከሆነ ኦ ሚል ድምፅ ይኖረዋል። ሮ ሶ ሾ ቆ ቦ ሮ ሶ ሾ ቆ ቦ። ቅጽሉ ስናይ ደግሞ ከላይ ቀለበት ወይም ደግሞ በቀኝ በኩል እግራቸው ማጠር ይሆናል። ምን ይሆናል? እግራቸው ማጠር ይሆናል ማለት ነው። ይኸው ከላይ ቀለበት ወይም ደግሞ ልክ እንደዚህ እግራቸው በቀኝ በኩል አጠር አጠር ያሉ ይሆናሉ ማለት ነው። ልክ እንደዚህ ያደረጋችሁ እጥር ምጥን ባለ ቪዲዮ እንደዚህ እንሰራላችኋለን። ማንበብ፣ መለማመድ፣ መጻፍ ትችላላችሁ። ደግሞ ቨነች ቨ ተ ቸ የ ነ ቨ ተ ቸ የ ነ ቨ ተ ቸ የ ነ። እቺ ደግሞ ቡ። ሁለተኛዎች ደግሞ ኡ የሚል ድምፅ አላቸው። ቡ ቱ ቹ ዩ ኑ ቡ ቱ ቹ ዩ ኑ። ሁለተኛ ፊደሎች ቅጽላቸው ከጎን ከጎን ነው። ኡ ሚል ድምፅ አላቸው። ይኸው ቡ ቱ ቹ ዩ ኑ። ሶስተኞች ደግሞ ኢ ሚል ድምፅ አላቸው። ቅጽላቸው ወደ ቀኝ በኩል ከእግራቸው ላይ ሸፍ ያለ ማለት ነው። ኢ ሚል ድምፅ አላቸው። ቪ ቲ ቺ ይ ኒ ቪ ቲ ቺ ይ ኒ ቪ ቲ ቺ ይ ኒ። እሺ የአራተኛ ፊደሎች ባለ አንድ እግር ከሆኑ ወደ ግራ ይንሻፋሉ። ባለ ሁለት ወይም ባለ ሶስት እግር ከሆኑ ደግሞ እግራቸው በግራ በኩል ያጥራል ነው ያልነ። ቫ አ ሚል ድምፅ አላቸው። ቫ ታ ቻ ያ ና ቫ ታ ቻ ያ ና። ይኸው ባለ አንድ እግሮች እነዚህ ይኸው ወደ ግራ እቺ ባለ ሁለት እግር ናት። አንድ እግሯ በግራ በኩል አጠር ይላል ማለት ነው። የአምስተኛዎች ደግሞ ቬ ቴ ቼ ዬ ኔ ቬ ቴ ቼ ዬ ኔ። የአምስተኞች ደግሞ እግራቸው ላይ ቀለበት ቬ ቴ ቼ ዬ ኔ ኤ ሚል ድምፅ አላቸው ማለት ነው። ስድስተኛ ደግሞ እ ሚል ቭ ት ች ይ ን ቭ ት
ች ይ ን ቮ ቶ ቾ ዮ ኖ ቮ ቶ ቾ ዮ ኖ። ከዛ ውጭ ደግሞ በኦንላይን መማርና መከታተል ለምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ታች ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። እንዲሁም ሀገር ውስጥ ሆነ ሀገር ውጭ ናችሁ ህፃናትን ማስተማር ለምትፈልጉም ደውሉልን ሀይበሉን። በአጭር ጊዜ አማርኛ፣ እንግሊዝኛ፣ ሌሎችንም የትምህርት አይነቶች ህፃናት በአጭር ጊዜ አቀላጥፈው እንዲያነቡ እንዲጽፉ አድርገን እናስተምራለን። ለዛሬ ይዘን የመጣ ነው ይህን ይመስላል። በሌላ ቪዲዮ ወይም በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘው።